ሰላም ውድ የያያ ኮንስትራክሽን ቤተሰቦች ለመላው ለክርስቲያን እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩ እንግዲህ ፋሲካ በዓልን የሰላም በጣም ቆንጆ ከቤተሰቦቻችሁ ጋር የምታሳልፉበት በጣም የምትደሰቱበት በዓል ያድርግላችሁ። እንግዲህ በዛሬው ቪዲዮአችን ብዙ ጊዜ ዲዛይን ኮፒ ስንደራረግ ወይም ደግሞ ከአንዱ ዲዛይን ከአንዱ ጋር ኮፒ ስንደራረግ ይታያልና በምን መልኩ ልናስተካክለው እንችላለን የሚለውን ዛሬ ቶፒካችን አርገን ይዘን እንገኛለን ማለት ነው። እንግዲህ ሁላችሁም ከቤታችሁ ቁጭ ብላችሁ እንደምታዩን ተስፋ እናደርጋለን። እንግዲህ በዚህ አጋጣሚ እንኳን አደረሳችሁ እያልን እንግዲህ ወደ ቪዲዮአችን እንገባለን። አብራችሁን ቆዩ። እንግዲህ በዛሬው ቪዲዮአችን ብዙ ጊዜ ዲዛይን በመናሰራበት ሰዓት ላይ ከአንዱ ቤት ወይም ደግሞ የእንትናም ቤት ስራልኝ ብሎ ኮፒ ስንደራረግ እንተያያለን ማለት ነው። የዛሬው ቪዲዮአችን እንግዲህ በዓሉንም እንዳንወስድባችሁ በጣም አጠር አድርጌ ነው የምናወራው። እስከ መጨረሻው አዳምጡን፣ ብዙ ትጠቀሙበታላችሁ ብዬ ስለማስብ ማለት ነው። ብዙ ጊዜ የገሌን ቤት ኮፒ አድርገን ስራልን ወይም ደግሞ የእንትናን ኮፒ አድርገን ስራልን እንላለን። እንዲሁም ደግሞ አንዳንድ ቦታዎች ላይ በመናሰራበት ሰዓት ላይ ከአንድ ቦታ ፒክ አድርጎ እናንተ ላይ ጀስት የእናንተ ቤት ዲዛይን መስራትም አለና ኮስቱም ብዙ ጊዜ ገበያችን ላይም ቺፕ ይሆናል። እንደዛ በሚሆንበት ሰዓት ላይ ታይምን ዌስት ወይም ደግሞ ኮንሱም ላለማድረግ ወይም ደግሞ ቺፕ ስላሰራችሁ ከአንድ ቦታ ብቻ ዲዛይኑ ተወስዶ ወይም ከዚህ በፊት የተሰሩ ዲዛይኖች ተወስደው እናንተ ጋር ኢምፕሊመንት ሲደረግና በመንገዳችሁ ስታልፉ እንደ ድንገት ደግሞ የእናንተን የሚመስል ቤትም ልታዩ ትችላላችሁ ሀገራችን ላይና በተቻላችሁ አቅም ዲዛይን በምታሰሩበት ሰዓት ላይ ልታውቋቸው የሚገቡና ኮፒ ከምታደርጉ እነዚህ ነገሮች ብታደርጉ የሚሻላል ብለን የምናስበው ነው በዛሬው ቪዲዮአችን የምናየው። ከኛ ጋር አብራችሁ ማሰራት የምትፈልጉ ከዲዛይን ጀምሮ ግንባታ እንደምንሰራ እንግዲህ ታውቃላችሁ። አብራችሁ መስራት የምትፈልጉ እንግዲህ እየደወላችሁ አብረን መስራት እንችላለን። ከኛ ጋር አብራችሁ ለምትሰሩ ውጪም ሀገር ውስጥም ላላችሁ ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ በዛሬው ቪዲዮአችን እንደተባባልነው እንግዲህ ዲዛይን በመናሰራበት ሰዓት ላይ ልናውቀው የሚገባው ነገር ምንጊዜም ዲዛይን ስናሰራ ከኛ ኢንተረስት ነው እንጂ ዲዛይን ከሚሰራልን ሰው ኢንተረስት አይደለም መነሳት ያለብን። በዲዛይን ህግ ብዙ ጊዜ ምን ይባላል መሰላችሁ? ለአትሌቶች የሚሰራው ቤትና ለሌላ ሰው የሚሰራው ቤት በጣም የተለያየ ነው። አሁን አንድ አትሌት የሚሰራለት ቤት ወይም ደግሞ ዲዛይን ሲደረግለት የሚፈልጋቸው ነሰሰሪ የሚያስፈልጉት ነገሮች አሉ። እንደዛም እንደሆነ ሁሉ አንድ ኖርማል ሰው ቤቱ ላይ እንዲሟላለት የሚፈልጓቸው ነገሮች ደግሞ አሉ እና አንድ አትሌት ቤቱ ላይ ዲዛይን በመታሰሩበት ሰዓት ላይ የሚፈልጋቸው ጂሞች ሊኖሩ ይችላሉ። የጫማ ክሎዚቱ ትልቅ ሊሆን ይችላል። ምክንያቱም ብዙ አይነት የተለያዩ አይነት የመሮጫ ጫማዎች ሊኖሩት ይችላሉ። ስቲም ሳሙና ሊፈልግ ይችላል። የተለያዩ አይነት ሪኳየርመንቶች ሊኖሩት ይችላሉና ወደ ኖርማል ሰው ቤትም ስንመጣ ደግሞ ከፋሚሊያችሁ ብዛት ከምትፈልጉት የቤድሩም መጠን፣ የሳሎን ቤታችሁ ስፋት፣ የሊቪንጋችሁ ስፋት፣ የባዝሩሞቻችሁ ስፋት እነዚህ ሁሉ ነገሮች ላይ ዲፔንድ ይሆናል። አንዳንድ ሰው ጠዋት ተነስቶ ፀሐይ መሞቅ የሚፈልግ ሰው አለ። ጠዋት ተነስቶ ከእንቅልፉ ፀሐይ እንዲቀሰቅሰው የሚፈልግ ሰው አለ። ያ ማለት ዲዛይን በምታሰሩበት ሰዓት ላይ ማስተር ቤድሩሙን ወደ ኢስት አድርገን ፀሐይ የጠዋት ፀሐይ ሲመጣ ቀጥታ ቤቱ ላይ እንዲገባ የሚፈልግ ሰው አለ። አንዳንድ ሰው ደግሞ ጨለም ያለ ነገር የሚፈልግ አለ እና የሁሉም ሰው እይታው በጣም ስለሚለያይ በተቻላችሁ አቅም ከእናንተ ፐርስፔክቲቭ ሲሆን ወይም ከእናንተ እይታ ሲሆን ለእኛም አንደኛ ይቀልልናል፣ ሁለተኛ ደግሞ የእናንተን ነገር ወስደን ደግሞ የእኛን ክሬቲቪቲ ጨምረን የተሻለ ነገር ዲዛይን ስናደርግ እናንተም አንደኛ እዛ ቤት ውስጥ ስትኖሩ በጣም አይጨንቃችሁም። ጀስት ላይክ እንደሚባለው ኢንቴሪየር ዲዛይን ተሰርቶ ወይም ቀለም ተቀብቶ አንዳንድ ቤቶች ላይ በጣም ኮተት ይበዛና ይጨንቃል የሚባል ነገር አለና ዲዛይን ስታሰሩም እንደዛው ፓርቲሽኑ በዝቶ የሚጨንቅ አይነት ቤት መሆን የለበትም። ግን ምንድነው ከእናንተ ኢንተረስት ሲሆን ግን ሞር የተሻለና ለእናንተም ሊቨብል ይሆናል። እኛ ደግሞ አዲሽናል የምንጨምርበት ነገር ምንድነው እናንተ ነገ ደግሞ እንድሽጠው ስትሉ እናንተ በፈለጋችሁት አይነት ዲዛይን ያሰባችሁትን እኛ እንቀበለውና ከዛ በኋላ እነዛ ቤቶች ሳይዛቸው በጣም አንሷል ነገ እንሽጠው ብትሉ እንደዚህ አይነት ነገሮች ላይሆኑ ይችላሉ። በዚህ በኩል ይሄ ቤት በጣም ዳርክ አድርጋችሁታል፣ ይሄ ነገር ነገ ልሽጠው ብትሉ በዚህ በኩል ሊያስፈርሳችሁ ይችላል። ይሄንን አፈረሳችሁት ማለት ደግሞ ድንበር ስለሆነ በዚህ በኩል መስኮት ማውጣት አትችሉም። እዚህ ጋር በር ስላለ በዚህ በኩል በሩን ኤግዚቱ በዚህ በኩል ስለሆነ ላይመች ይችላል እያልን እያንዳንዱን ነገር ደግሞ ከኛና መንግስት የሚላቸውንና የሚያስገድዳቸውን ነገሮች ደግሞ አዲሽናል ጨምረን ነው ዲዛይኑን የምንሰራላችሁ ማለት ነው። እነዚህ ነገሮች ሁሌ ኮንሲደር አድርገን ስለምንሰራ ለኛም ሞር ስራውን ይቀልልናል ማለት ነውና በጊዜም ስታስቡ ዲዛይን ኮፒ ከማድረጋችሁ በፊት እነዚህ አይነት አማራጮችን ብትጠቀሙ በጣም ጥሩ ነው እላለሁ። ለነበር ቆይታ ከልብ አድርጌ አመሰግናለሁ። እንዳልኩት እንግዲህ ብዙ ጊዜያችሁን አልወሰድኩም። መልካም በዓል ለመላ ለክርስትና እምነት ተከታዮች መልካም ቀን